ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬ ነው። እግዚአብሔር ሰውለሙኑ ሻያገብ ኤፋ ተንበርክኮ ሩታን መለመኑ ለሩታ ካለው ከበሬታ አንጣር ነው። የወንድሙ ትዳርን ስለሚፈልገው ነው። መልካምነቷን ስለተረዳ ነው፣ ስላወቃት ነው በስነ ስርዓቱ። ይሄ በሌላ ነገር የሚወሰድ አይደለም። የምሬን ነው የምላችሁ። ያው ልክም ባይሆን ልክ ነው በሚለው እናያዘው። ለሷ ለመልካምነቷ ነው ይሄ የተንበረከከላት እንጂ አብርሽ እንደሚያደርጋቸው ነገሮች አብርሽ እየሰራቸው እንዳለው ስተት አይደለም። ለዛ አይደለም የተንበረከከው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። አስተያየት ካላችሁ በኮሜንት አስቀምጡ። ሁሉ ጊዜም ከተበዳይ ሴት ጎን አጠገብ መቆም አለብን። እውነቱ ሲገባን እውነቱን ስንረዳው ማለት ነው። ለፍቅር ዝቅ ማለት ኃጢአት አይደለም። ፍቅር ሁሉንም ያሸንፋል። ፍቅር ሁሉንም ያሸንፋልና እውነተኛ ፍቅር ብላ እንጂ ሩታ ጥቅምን ብላ አልነበረም ወደ አብርሃም የመጣችው። ነገር ግን እየተደረጉ ባሉ አስነዋሪ ነገሮች እሷን ቤት አስቀምጦ ዛሬ ላይ ይሄ ነገር ደግሞ ጫፍ ላይ ደርሷል። ይሄ ትዳር ሊፈርስ ጫፍ ላይ ደርሷል። ይሄ ደግሞ ሲሆን የሩታ መልካምነት የሩታ ሴትነት ከልባቸው የገባቸው በተለይ ደግሞ አብርሽና ሩታ ፍቅር ሲጀምሩ ጀምሮ ያው ኤፍሬም ታጠገባቸው ያለ ሰው ነው እና ዛሬ ላይ በተፈጠረው ነገር እየተደረገ ባለው ነገር ሩታ በቃኝ ባለችበት ሰዓት መጥቶ ተንበርክኮ መለመን እኔ በጣም ነው ኤፋን ምን ያክል ልብ ቢኖረው ነው ምን ያክል ደግ ልብ ቢኖረው ነው እኔ እንጃ ምን ያክል ለሴት ልጅ ክብር ቢኖረው ነው የሚለውንም ተረድቻለሁኝ። እግዚአብሔርን ነው ብላችሁ ወንድሙ ስለሰራው ስተት አይደለም፣ ወንድሙ እየሰራው ባለው ስተት አይደለም፣ ወይንም ለወንድሙ ስም ብሎ አይደለም የተንበረከከው። ለሩታ መልካም ልብ ብሎ ነው የተንበረከከው እና ይገባታል። እውነቴን ነው የምላችሁ። ባሏም እንደዛ ተንበርክኮ አልለመናትም። አስባችሁታል? አንዳንድ ጊዜ ለኛ የምንላቸው ሰዎች ስፍስፍ የምንልላቸው በቃ አለለ ከነሱ ውጪ ሰው ያለ መስሎ የማይታየን እንደዛ አድርገን የምንስላቸው ሰዎች በቃ ሳናስበው ካጠገባቸው ሁልክ ብለው ይወጣሉ። እና ደግሞ የኛ መልካምነት ከሩቅ ሆነው የሚመለከቱ ሰዎች አሉ። ለዛ ለመልካምነታችን ደግሞ እንደዛ አይነት ነገር አይገባቸውም የሚሉ ሰዎች ደግሞ ዝቅ ይሉልናል። ልክ እንደ ኤፍሬም ማለት ነው። ኤፍሬም ለሩታ እንደዛ አይነት ነገር እንደማይገባት ሁሉን ነገር ስለተረዳ ነው ዛሬ ዝቅ ብሎ ሊለምናት የቻለው። እናም ልክ ነው፣ የምሬን ነው። ብዙ ዋጋ ከፍላለች። ብዙ ዋጋም የከፈለች ሰው ነች። ይሄ የሚገባት ሰው አልነበረችም። ነገር ግን ደግሞ ሁሉም ነገር ለበጎ ነው። አላፊ ነው። የሆነ ሰዓት ላይም ደግሞ ሩታ ትጠነክራለች፣ ወደ ራሷ መመለሱ አይቀርም። በዚህ ደረጃ አትቀጥልም፣ በዚህ ሁኔታ አትቀጥልም አይደለ እንዴ? እና ነገሮቹ መስመር ይይዛሉ አንድ ቀን። እዚች ጋር ቢኒ የተናገረው ነገር ልክ ሆኖ ሳለ ግን በልመና እኮ የሚሆን የለም ቢኒ፣ በልመና የሚሆን የለም። በልመና ህይወት የለም፣ በልመና ትዳር የለም። ይሄ መናናቅ ይመጣል። መናናቅ ብቻ አይደለም መገዳደልም ሊመጣ ይችላል። ይሁን አስገድደን የምንኖረው ህይወት ማለት ነው። ስንቶች ሴቶች ናቸው በሀገራችን ላይ የሞቱት? አናቅም እንዴ? ስንት ነገር ሰምተናል። ሶሻል ሚዲያ ይኖርልን እንጂ እና በግድ የሚሆን ነገር የለም። አብርሽ ሁሉን ነገር በግዴታ ሩታ እየለመነችው እንዴ? ፈጣሪ ነው እንዴ የሚለመነው? እሱ ማን ነው ለምር የሚለመነው? እሱን የምትለምንበትን ጊዜዋን ፈጣሪን ብትለምንበት የተሻለ ነገር ያደርግላታል፣ የተሻለ ከፍ ያደርጋታል። ሁሌ ተለምኖ እስከ መቼ ድረስ ተለምኖ ትዳር የለም። የሚለመነው ፈጣሪ ነው። ጤናን እንዲሰጥ፣ ሀብትን እንዲሰጥ፣ ለብዙ ነገር ማለት ነው። እና እዚች ጋር መጣም
አልመጣም በእናንተ ልመና እንጂ አስቦበት ወይንም ተጸጽቶ ወይንም ላይክ ስተቴን አልደግመውም ብሎ ለሷ ቦታ ኖሮት አይደለም። እና እናንተ ስላስገደዳችሁት ጋህዬ ስላስገደዱት እንጂ እሱ አስቦበት አይደለም ይሄን ነገር የሚያደርገው። ስለዚህ ኤፋ ደግሞ ለሩታ መልካምነት ማጣት ስለማይፈልጉ ነው ሩታን አለቀ የተንበረከከው እንጂ የአብርሽን ቦታ ወግኖ አይደለም። እና እግዚአብሔር እውነቴን ነው የምልህ እግዚአብሔር ይጨምርልህ። ሩታም ልክ እኮ ነች። ሩታ በተረዳችውና ባሰበችው አንግል ልክ ነች። የወንድሙን ህይወት እሱ ይኖራል። ልክ ነች። ኤፋ የወንድሙን ህይወት መኖር አይችልም። ግን እሳ ደግሞ እኔ የተረዳሁት አንግል ደግሞ ኤፋ ላንቺ ካለው ከብረት አንጣር መልካም ልብ እንዳለሽ ስለሚያውቅ ነው የተንበረከከልሽ። አዎ ወንድሙ ያጠፋው ጥፋት ትልቅ ነው። ይሄ በይቅርታ የሚታለፍ አይደለም። ይሄ በካሳ የሚታለፍ አይደለም። የተሰበረ ልብ በምንም ነገር ልትጠግኑት አትችሉም። የምሬን ነው የምላችሁ፣ አይሰበር እንጂ ለመጠገን ራሱ ጊዜያቶች አመታቶች ይፈጃሉ። አሁን ላይ የሩታ ልብ እኔ እንደተረዳሁት በጣም ስብርብር ነው ያለው። እንዴ ያደረጋቸው ነገሮች በቀላል ይቅርታ ብላችሁ አልፋችሁ ቢሆነ ህይወትን ብትቀጥሉ ራሱ ልባችሁ የሆነ ሻክሮ ምናምን ነገር ውስጣችሁ ሻክሮ ምናምን ደስተኛ ያልሆነ ህይወት የመጨቃጨቅ የመናናቅ ህይወትን ነው የምትኖሩት። እና ሩታም ልክ ነች በተረዳችሁ አንግል እሱ የሱን ህይወት አንተ ነህ የምትኖረው። ልክ ነች። ይሄ ትዳር ብዙ ዋጋ ተከፍሎበታል ያለው ፓርት ኤፋ ልክ ነው። ብዙ ዋጋ ተከፍሏል። ብዙ ነገር ሩታ ተብላለች። ያም ዋጋ ስለገባ ነው አንተ የተንበረከከው ለሩታ መተክ። እኔ አንቺ መልካም ሰው ነሽ እኛም እንድናጣሽ አንፈልግም የሚለውን ቃል መጠቀም አልፈለክም። እዚህ ጋር መጠቀም የፈለከው በአብርሽ ቦታ ሆኜ እኔ ይቅርታ ልጠይቅሽ እሱም ይመጣል ነገሮቹ ይስተካከላሉ። ኤፍሬም እሱ እኮ ልብ ሲኖር ነው መጀመሪያ። አንተ እኮ ተንበረከክ አልተንበረከክ በገመድ ራሱ ብትንጠለጠል ለአብርሽ አሁን መስሚያ የለውም። ምንም የሚሰማበት ጆሮ የለውም። ስለዚህ እሱ ራሱ ተጸጽቶ ሲያደርገው ነው ይሄን ነገር። አንተ ተጸጽተክ አብርሽ ያደረገው ነገር በቃ አስደንግጦ ተጸጽተ ምናምን ነገር ነው አሁን እየተንበረከ ይቅርታ እየጠየቀ ያለው ነገር ማለት ነው። መጸጸት ያለበት ሰው ሌላ ሆኖ አንተ ነህ እየተጸጸትክ ያለው። አዎ ከዚህ በላይ ሩታ መርከም የለባትም። መርከም ለምን አስፈለገ? መርከም አስፈላጊ አይደለም። ለማይገባው ሰው ህይወት ለማይገባው ሰው ምንድነው አብሮነት? ምንድነው የተከፈለው ዋጋ ምንድነው የሚለው ለማይረዳ ሰው ለምን ይደከማል? መርከም አያስፈልግም። እና በጣም ግራ ያጋባኝ ነው ቤተሰብ።